ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ይሄን ያለው ደህና ነኝ። ዩቲዩብ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ዛሬ ደግሞ ሳቤላ ድራማ ክፍል 59ን ይዤ መጥቻለሁ። ዩቲዩብ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ጂና ውጭ ላይ ወጣ የድሮ ፍቅረኛ መጥተዋል። እያቀፈች እየሳመች ነው። የኔ ፍቅር የእውነት መጣልኝ የኔ ፍቅር አለችው እንደማልቀስ እያለች የብለች ከፎቅ አንድ ሰው መጣ። ቆማ እያዳመጠች እንዴ ምንድን ነው የሚያለቅሰው አለችው። ባል ይዛ ነበረና ቁጭ ያደረገችና እንዴ ምን ተፈጠረ? ይህ ምን ድምፅ ነው አለችውና ምን ነው በዚህ ሰዓት የሚያለቅሰው ማን ነው አለችውና ወደዛ ጠጋ አለችው። ልክ ጠጋ ስትል እነሱ ተቃቅፎ እያለቀሰች ነበር እና ምን አለችው። ማርኮን ተፈታ አለችውና ወደ ኋላም ለማለት ፈለገችውና ቆማ አዳመጠችው። እሷም ቆማ እያለቀሰች እያቀፈች ነው። በጣም ይቅርታ እሺ አብርሃም ስለነበረ ነው አጠገቤ ልጅ እና በነውርስ መጀግራለሁ አላት። ማርኮ ልጅ ንግሬል እንዴ አለችው። አብርሃም በሰቢል ለምክንያት በጣም ተጨንቋል። ምሎ ነገር ግራ አስገባኝ። እንደ ሴት አወራው። እንዴት ብዬ ማርኮን ተፈታ ብዬ እናገራለሁ አለችው። ያችኛው የምታዳምጠው ልጅም አስመሳይ ያለች የሳቤላ ነገር በጣም ግራ እየገባኝ ነው። አሁን ቆይ ማናገታት ከኛ ውጭ አብርሃምን ጠላት አለው እንዴ አላት። ዝም አለችውና ለመንገር ፈራች። ዲና አላት ሆነ ነገር እየደበቅሽኝ መሆኑን አውቄያለሁ። ቆይ ምንድን ነው ነገሩ አላት። ሁሉንም በዝርዝር እንድትነግረኝ እፈልጋለሁ አለችው። ማርኮን አንተ ትጨነቃለህ ብዬ ነው እንጂ ያልጨነቅኩት አልነገርኩት። ሰቤላ እኔ ነኝ ያሳገትኳት አለችው። ልጅቷም ደነገጠች። ሰቡን አለችው። ሰብዬን ያገተች ናት አለችው። እሱ ምን አለው? ደነገጠ። ሰቤላና አንቺ ነሽ ያገትሻት? ለምን? ለአንተ ብዬ ነው አለችው። ለእኔ ብለሽ ለእኔ ስትይ አለ። ማርኮን ለርብቃ ፍቅረኛ የምንሰጠው ብር እኮ ነው አለችው። እንዴ የርብቃ ፍቅረኛም እዚህ ውስጥ አለ ማለት ነው አለችው። ምንድን ነው አለ። ማርኮ ነው ጸጉሩ ነው ሻሻ እንደዚህ ለማድረግ ለምንድ ማርኮ ፈርታ ከሆነ ሁሉንም ነገር ቁጥጥር ስራ አድርጌ ያለው አብርሃም ምንም አልጠረጠረሽም? ተጠራጥሮኝ ነበረ ግን አሳመንኩት። እንዴት አድርገሽ? የማይሆን ጥያቄ ሲጠይቀኝ ጮኩበትና እጄን ቆረጥኩት። ከዛ አመነኝ። ያቺ ሴት የራስሽን ለምታጠፍ የሞከርሽው የውሸትሽ ነው። መጀመሪያም ቢሆን አውቄ ነበር። ከተንኮል ውጭ ምንም ነገር አታውቂም አለችው። ሆነ ነገር ልትሆኚ ነበረ እኮ ለምን እንደዚህ ታደርጋለሽ? ብትጎጂሽ። ተረጋጋ እንጂ ጀግናው ስማርት የሆነች ሚስት እኮ ነው አለች። እንደካውቱ እኔ እንደዚህ ለማይረባ ሰው እንደዚህ ማድረግ የለብኝም ነበር አለች። እናንተ ናችሁ ማትረቡ አለችው። ያችኛ ለሳቤላ አስባ እንዳይሆን ምን ነው ለሳቤላ አስባ እንዳይሆን አለችው። እሱም ለምን ደስ እንዳላለ ንገረኝ። በዛ ላይ አፌሶ የጠየቀኝ ብር በላይ ነው የጠየቅኩት። አብርሃም በልጁ በመጣንበት ምንም ነገር ለማለት ወደኋላ አይልም። ጨመር አድርጌ ነው የጠየቅኩት ብሩን። ታዲያ ሁለት ጥቅም ማለት አይደለ? ምንድን ነው ነገሩ አለች ልጁ። የርብቃ ፍቅረኛ ለምንድን ነው ገንዘብ የጠየቀው?
እነዚህ ሴጠኖች ምንም ነገር እኮ የሚያደርጉት ነገር ግራ የሚያጋባ ነው። ዲና አለ ለምንድን ነው እንደዚህ እኔ ይሄ ቤት ያ ቤት የኛ እንዲሆን ነው የምፈልገው። ይሄ ለማይረባ ነገር ብዙ ነገር ታበላሽልሽ። ምንድን ነው የሚያወሩት? አብርሃም ልጁ ብሎ ቤት ይሸጥ ነበረ። አሁን ቤቱን ይሸጣል። ምን እያረግሽ? ምን አይነት የጅል ስራ ነው የምትሰሪ? ጮኸችበት። ማርኮ አንተ ሁሌ እኔ የማወቀስት ምንም አመጣጭ አልነበረኝም። ምን ማድረግ ነበረብኝ አለችው። መጀመሪያ ማወቅ ነበር አንቺ ሴጣን አለችው። ሁን ብለሽ ነው ይሄን ነገር ያረግሽው አለችው። ያ አፌሶን የሚባለው ሰውዬው ቪዲዮ ለፖሊሶች ከሰጣ እዛ ትበሰብሳለ። እኔ ስለ ቤቱም ስለ ምንም ነገር አላስብም፣ ስለ አንተ ነው ማስብ። የርብቃ ፍቅረኛ የምን ቪዲዮ ነው? በቪዲዮ እያስፈራራችሁ ነው አለችው። ይህን ሬስ እንዝጋ በቃ ተይው አለ። እኔ መጥቻለሁ በቃ ይህን ሬስ እንዝጋ፣ ከዚህ በኋላ አብረን እንወጣለን በቃ አላት። እሷ ምንም አልተናገረችው። ምንድን ነው ያኮረፍሽ? ባላን ዙር በልልኝ፣ ዙር በል እባክህ፣ ሁሌ እኔን መውቀስ ትወዳለህ አንተ አለችው። ይቅርታ በቃ እኔ ቆንጆ አላት። እሷም እንደ ማኩረፍ አለችው። ምንድን ነው መኩረፉ ነው አላት። ዙሪ አልቀረብሽም። ለስሙ ለአካል ከተገናኘ ነው ቆይተናል። አንተ ግን ሲዩክ የናፈቅኩ አይመስልም። ታዲያ ምን ትጠብቃለህ? ታዲያ እናንተ ወራዶች። አሁን ሄጄ ሁሉም ነገር እናገራለሁ፣ የእናንተ ጉድ ይወጣል። ሳቢዬ ነጻ ትወጣለች እያለች እየፎከረችባቸው ወደ ፎቅ ተመለሰችው። እነሱም እዛ እየተቀላቀፉ ነው። ድምፅ ሰሙ። እንዴት ነው ሰው አለ እንዴ አለው። እኔ እንጃ፣ ምናልባት እውነት ሰው መኖር አለበት አለው። ደነገጡ። በክሽ ማንም የለም፣ ዝም ብለሽ ነው ያስደነግጥሽኝ። ማን አይመስለኝም እውነት ሰውማ አለ አለችውና ደነገጠችው። እሷ ማንም የለም ስፈልጉት ማንም የለም። በሆነ ሰው ተደብቆ እየሰማን ነበረ። ታዲያ ወዴት ሄደ? አንቺ በትንሹም በትልቁም ማጠራጠር ስለምትወጂ ነው እንጂ ያኔ ደመት ሊሆን ይችላል። ማርኮ እኔ ምንም አላማረኝም። ኡፍ ዲና አለ። ይሄ አጉል ጥርጣሬሽን ተይ፣ የጀመርነውን እንጨርስ አላት። እሷ ግን ደስ አላላትም። ማርኮ ምን ሆነሻል? ሆነ ሰው አለ የኔ ፍቅር፣ በጣም ይቅርታ የኔ ፍቅር። ይሄ ነገር ወደ አብርሃም መመለስ አለብኝ። ይሄ ነገር ምንም አልጣብኝም። ባልሽን አፈቅሽ አላት። ማርኮ ሆነ ሰው ካየን እኮ ሁሉንም ነገር ነው የሚበላሽው። ብዙ አታሰብኝ። ማንም የለም አልኩሽ አይደል? መሄድ ከፈለግሽ እኮ በግልጽ መሄድ አለ። ማንም አያከለክልሽም አለ። እኔ ውስጤ ደስ አላለኝም አለችው። ዲና ኦቨር ነገር የሆንሽ ነው አለ። ቀለል አደርግ በቃ ማንም የለም አልኩሽ እኮ። ይልቅ ፍቅራችንን ቀጥለው አላት። ሆነ ርብቃ ወይዋች ልዩ መሆን አለበት። እዚህ ነበር ሰው ቢኖር የት አለ ታዲያ? ከኔ ጋር ጥሩ ጊዜ ማሳለፍ ካልፈለግሽ በግልጽ መናገር ነው። ለምንድን ነው የማትረዳት?
አለችው። አንቺ ነሽ እንጂ የማትረጂ ከእስር ቤት ነው የወጣሁት። በዛ ላይ ግን ብዙ ናፍቀሽኛል አለ። እሷም ተጨናነቁ። አንቺ ግን ከኔ ለመራቅ የተለያየ ነገር ትፈልጋለሽ ሴትየው። ትክክለኛ ባልሽ እኮ እኔ ነኝ አላት። የኔ ፍቅር ነገሮቹ እንዳይበላሹ ፈርቼ እኮ ነው። እስቲ አስቢ ማርኮ ነው ለአብርሃም ሄዶ ብነግረውስ? ማርኮ አሁን ነፍቀሽኝ የምትለው ነገር አብርሃም ብሰማ ብዙ ችግር ውስጥ ነው የምንገባ አለ። ምንም ችግር ውስጥ አንገባም። ለትንሽ ጊዜ ስንራራቅ ፍጹም የሆንሽል ሰው ነሻል። ከአንቺ መራቅ ለእኔ ከባድ ነገር ነው። ከእኔ መራቅ ስትፈልጊ አዲስ አይደለም ለአንቺ። የኔ ፍቅር የእውነቴን እኮ ነው። እሺ በቃ ሁሉንም ነገር እንተው። የኔ ፍቅር አትናደድብኝ። እኔም እኮ በጣም ናፍቀኸኛል። በጊሽ ልቀቀኝ አላት። ይሄን ጅዝባ ባልሽን አታለኝ፣ እኔን አታታየኝ። በጣም ነው የማዝነው አለና ሄደ። ማርኮ ጠብቀኝ እንዳትከተይ ነግርሽ። ለምንድን ነው ዝም ብላ የምታኮርፈው? ማርኮ አሁንም እኮ ትናፍቀኛለህ አለችው። በሩን ዝግት አድርጎ ሄደ። እቺም ለመንገሩም ፈርታለች። እንደሰማት አላወቀችም። እንግዲህ ጊራ ተገብታለች። ዲና አሁን ትመጣለች። ተደበቂ ሮጣ ወደ ፎቅ ወጥታለች። እባክህ ጉልበት ስጠኝ ለሳብዬ ስል ይህን ነገር ማድረግ አለብኝ አለችው። እሷ እየመጣችብኝ እሱ አብርሃም ተኝቷል። ውጪ አብርሃም ተኝቷል። ቀስቅሽው ቶሎ በይ። እጅ ሲያናድድ ይሄን ሁሉ አውርቼ አልሰማኝም ማለት ነው አለችው። እሱም ነቃ። ማጣች ቡዳ። እንግዲህ እሷም ሳትናገር እሱ ገና እንቅልፍ ምን ነው ልዩ ምን ሆንሽ? ሆነ ነገር ልነግረኝ ነበረ አለችው። ምንድን ነው ንገረኝ? ያችኛን በር ላይ ደርሳለች። ምንድን ነው ንገረኝ አላት። ዝም አለችው። ቶሎ ንገረኝ መጣች ልዩ። እርግጠኛ ነኝ እዛ የነበረችው እሷ ናት። ልትነግረው ነው አሁን እዚህ ድረስ የመጣችው። በጣም እርግጠኛ ነኝ። ልዩ ምንድን ነው ንገረኝ። ሆነ ነገር ልነግርህ ነው የመጣ አላልሽም? ንገረኝ። ምንድን ነው ልዩ? እኔ እኮ አንቺ ልዩ ምንድን ነው ንገረኝ። ፈርታለች። ልነግርህ እኮ አይደል ልጠይቅህ ነው የመጣው ልነግርህ አይደለም አለችው። ሀሳቧን ቀየረች። ልጠይቄ ነው እንጂ የመጣ ምንድን ነው ችግሩ ታዲያ? ሳብዬ ልታመጣ ሄዳ አልነበረ እንዴ አለችው። እንዴት አወቁ? ልታመጣ አይደል እንዴ ሄድኩ አለች። ተርበተበተች። ልዩ ለዚህ ነው የቀሰቀሽኝ? ልዩ የምርሽ ነው አላት። አዎ አለችው። በጣም ታናጅያለሽ አለ። እኔ ደግሞ ደህና ነገር የምትነግረኝ መስሎኝ አለና ዞሮ ተኛ። እሷ ደግሞ እንግዲህ ያለቀልሽ አሁን። አቤት በጣም ይቅርታ አባቴ፣ አትናደድሽ አባቴ። ሁሌም እንደዚህ ናት እሷ እንደሆነች። ከእንደዚህ አይነቶች እኮ ቁም ነገር አይጠበቅም አለችው። ነይ ውጪ። ሄዳ ከሱ ጋር ሆነች። አይ ማትረባናት ልጅቷ። ከእንግዲህ በኋላ የምናረገው ነገር ብናስብ ይሻላል። ዲና እንድቅዳለ እኔ ጋ ከማታ ጀምሮ እሱን ሳስብ ነው ያደርኩ። ዛሬ የጠራውሽ እሱን ልነግርሽ ነው።
እሱ አሁን ነይ አብረን እንሄድና ላሳይሽ አላት። ልጅቷም እየተከታተለቻቸው ነው መሰለኝ። ወዴት ነው የሚሄደው አለችው። ምናልባት እኮ ሳብዬ ጋር ይሆናል የሚሄዱት አለችና ተከተለቻቸው። እንዳያፍኑሽ ወጥቶ ይዞ መጣ። ልጅቷም እየተከታተለቻቸው ነው። ማርኮ ምንድን ነው አለችው። ምን እያደረክ መሆኑን ለምን አትነግረኝም አለችው። እንግዲህ እሷንም ሊያሳግታት ሊሆን ይችላል። ዩቲዩብን ላይክ ሰብስክራይብ ያደረጋችሁ አበረታቱኝ ከጎኔ